በድር ድራማ ላይ ከወይዘሮ ሰምሃል ሞት በኋላ ነገሮቹ ለየብቻ እየተከፋፈሉ በቤት ውስጥ የሚኖሩት ሰዎች በአጠቃላይ በየራሳቸው የስራ ዘርፍ ላይ ተሰማርተው ሁሉም የእርስ በርሳቸውን ችግር እየቆፈሩ አንደኛዋን ለማጥቃትና አንደኛዋን ለመጉዳት ፍላጎት ያላቸውም ይመስላል። ነገሩ ወዲህ ነው። ከወይዘሮ ሰምሃል ሞት በኋላ አቶ አምነን በእናቱ ሞት ምክንያት ጉስቁልቁል የሆነ ህይወት ቢኖረውም በቤት ውስጥ የሚኖሩት ሰዎች እነ መርሲ የደፍኒ ልጅ ሲፋን፣ ወይዘሮ ሞርዚና የአቶ አምነን አክስት፣ ወይዘሪት ብሌን እና ብሎም ጄሪ ነገሮችን ውስብስብ አድርገውታል። አቶ አምነን ከብሌን ጋር ያለውን ፍቅር ለማጣጣም ፍላጎት ቢኖረው ነገር ግን በጄሪ አማካኝነት ወጥመድ ውስጥ የገባ ይመስላል። ጄሪ ከአቶ አምነን አርግዣለሁ በማለት አቶ አምነንን ከብሌን ጋር ያለውን ፍቅር እንዳያጣጥም ያደረገችበት ሁኔታዎች ተፈጥረዋል። ለአቶ አምነን ቅርብ ወዳጅ የነበረው ቃል ደግሞ አምነንን ተመስሎ ወይም በቤት ውስጥ ያሉትን ችግሮችን ለመፍታት በማሰብ ከወይዘሮ ሞርዚና ጋር ወጥመድ እያጠመደ ይገኛል። አይኑ ግን ብሌን ላይ ያረፈም ይመስላል። ይሁንና ግን የወይዘሮ ደፍኒ ልጅ ሲፈን አቶ ሙስጠፋ የተባለን ሰው ወደ ነበረችበት ቤት ውስጥ በመጥራት ከዚህ በፊት ባይሳካላትም ከአምነን ጋር የትዳር ህይወት መስርታ ለመኖር ፍላጎት ቢኖራትም ያ ነገር ሳይሳካላት ስለቀረ አቶ ሙስጠፋን ወደ ቤቱ ጠርታ አቶ አምነን ስራ ሰጥቶት ከጎኑ እንዲያኖረው ፍላጎት አላት። ይሁንና ግን ወይዘሮ ሞርዚና ወይዘሮ መርሲን ለማጥቃትና ከቤቱ ለማባረር ፍላጎት ያላት ይመስላል። ምክንያቱም ከቃል ጋር በመሆን እያወራች ያለችው ነገር መርሲን ለመጉዳትና ከቤቱ ለማባረር ፍላጎቱ አይሎባታል። ነገር ግን የወይዘሮ ደፍኒ ልጅ ሲፈን አዲስ ያመጣችው ሙስጠፋ በቤት ውስጥ ያሉትን ሰዎች እያንዳንዳቸውን የሚያውቃቸው ይመስላል። ምክንያቱም በዛሬው የድር ድራማ ላይ ከጄሪ ጋር ከዚህ በፊት የነበረው የፍቅር ግንኙነት ጄሪ እሱን ጎድታና አሰቃይታ ገንዘብና ሀብቱንም ወርሳበት እንደጠፋችና እሷ ከጠፋች በኋላ እሷን በመፈለግ አገር እንዳዳረሰ ያስታውቅበታል። ጄሪ በበኩሏ በጣም ከባድ ውጥንቅጥ የሆነ ወጥመድ ውስጥ የገባች ይመስላል። በዚህ በኩል ከአቶ አምነን አረገዝኩ የምትለው እርግዝና የውሸት መሆኑና ከሙስጠፋ ያረገዘች ይመስል ሙስጠፋን ገና ስታየው ነበር እርብድብድ ያለችው። መላ ሰውነቷን የሰቀጠጣት የተንቀጠቀጠችው። ይሁንና ግን ነገሮቹ አሁን ቦታቸውን የያዙ ይመስላል። ሲፋን አቶ አምነን እንግዲህ ካንተ ጋር ፍቅር በትዳር ህይወት ለመኖር ፈልጌ ነበር። ነገር ግን ደግሞ ያ ሁሉ አልተሳካም። ሙስጠፋ ደግሞ በጣም ወዳጄ ነው። እንደ ወንድሜም የምመለከተው ሰው ነው። እንግዲህ ሙስጠፋን አንዳንድ ስራዎችን ሰርተ የሚያግዝህም ነገር ካለ እንዲያግዝህ ብታረግልኝ ትለዋለች። አቶ አምነን እሺ ሙስጠፋ ምንድነው ችግርህ? ምንድነው የፈለከው? የፈለከውን ልትነግረኝ ትችላለህ? በሚለው ሰዓት ላይ ሲፈን ቀበል አድርጋ አይ እሱ እኮ እናቱ ሞታበት ቆይተናል የምንተዋወቀው። አሁን ግን በብቸኝነት ዓለም ውስጥ እያንሰራፋ ይገኛል። እኔ እሱን እንድታግዝልኝ ነው የምፈልገው ትለዋለች። አቶ አምነን
አንተ የነበርክበትን ጉዳት እኔም አሁን አለሁበት እና ምንም ችግር የለውም፣ ስራም እሰጥሃለሁ፣ ስራም ትሰራለህ ይለዋል። ጄሪ ግን የአቶ አምነንን ንግግር ምንም የወደደችውም አይመስልም። ምክንያቱም ከዚህ በፊት ከሙስጠፋ ጋር ያሳለፈችው የፍቅር ጊዜ ሙስጠፋን ስትጎዳው የነበረው ጉዳት ዛሬ ላይ ዋጋ ሊያስከፍላት እየመጣ ያለ ይመስላል። ድንገት ጄሪ ክላሷ ውስጥ እንደተቀመጠች ሙስጠፋ በሩን አንኳኩቶ ይገባል። አሁን እንግዲህ እስከዛሬ የጎዳሽኝን፣ እስከዛሬ ያሰቃየሽኝን፣ እስከዛሬ ጉዳት ያደረሽብኝን፣ እስከዛሬ ገንዘቤን የበላሽውን አስከፍልሻለሁ ይላታል። ጄሪ ኧረ ተው በእናትህ አትጉዳኝ፣ እኔ ምንድነው ያረኩ? ምንድነው የበደልኩ? እስቲ ተወኝ ልኑርበት ትለዋለች። ድንገት ጄሪና ሙስጠፋ እየተጨቃጨቁ ባለበት ሰዓት ላይ አቶ አምነን በር ያንኳኳል። በር በሚንኳኳበት ሰዓት ላይ ጄሪ የምትገባበትና የምትወጣበትን ቦታ አጣች። ወዴት ትሂድ? ወዴት ትሩጥ? ሙስጠፋን ይዛ ወደ ሽንት ቤቱ አስገባችው። አቶ አምነን ከብሌን ጋር ያሳለፋቸውን የፍቅር ጊዜያቶች እያሰበ እንቅልፉ እስኪመጣው ድረስ ያንኑ በሀሳብ እያብሰለሰለ ባለበት ሰዓት ላይ እንቅልፍ በዛው አሸልቦት ይዞት ይሄዳል። ይህን ክፍተት በመጠቀም ጄሪ አቶ ሙስጠፋን ከዛ ክላስ አስወጥታ ወደ ውጭ ታባረዋለች። ሙስጠፋ ቀጥ ብሎ ወደ ሲፈን ጋር ጉዞውን አመራ። ሲፈን ጋር ከደረሰ በኋላ ሲፈን ሙስጠፋ የት ሄደ ነው? ወዴት ሄደ ነው እንዴ? አንተን ፍለጋ ነው። የት ልግባ? ምን እያረክ ነው አንተ ሰውዬ? ሌላ ነገር እየሰራህ ነው ብዬ ተስፋ አደርጋለሁ። አንተ ምን እያደረክ ነው ትለዋለች። ሙስጠፋ እኔ ምን አደርጋለሁ? ምንም ያደረኩት ነገር የለም ይላል። አቶ አምነን ከእንቅልፉ ከተነሳ በኋላ ወደ ሳሎኑ እየተጓዘ ሳለ ድንገት ከብሌን ጋር ተገጣጠመ። አቶ አምነን እንዴት ነው አዳር? ደህና አደርክ አለችው። አዳር በጣም ቆንጆ ነበረ፣ በጣም ደስ ይል ነበረ። ለምን? አብረን ያሳለፍናቸውን ጊዜያቶች እያሰብኩ በዛው እንቅልፍ ይዞኝ ሄደ። እኔም እንደዛው እያሰብኩ ነበረ አለችው። አቶ አምነን ዋው ደስ ይላል እያለ ድንገት ቃል ከታች ወደ ላይ ሲመጣ አየሁ። ቃል እንዴት ነህ? ደህና ነው ወይ? ተባብለው ሰላምታ ከተለዋወጡ በኋላ ቃሉ ሳሎን ላይ እየተጠበቅኩ ነው እንድትመጣ ብሎ አቶ አምነን ቃልን ትቶት ይሄዳል። ቃል በበኩሉ አይኑ ብሌን ላይ ያረፈ ይመስላል። ብሌንን ያዛ አድርጎ ብሌን ከአቶ አምነን ጋር ምን ትሰሪያለሽ? እንዴ ምን እሰራለሁ እኔ ከአምነን ጋር? ኧረ እኔ ምንም አላደርግም ከባለ ትዳር ሰው ጋር ትለዋለች። ቃል ደግሞ አይ ከአምነን ጋር ያለሽን ግንኙነት በተደጋጋሚ እያየሁት ነው ያለሁትና ከአምነን ራስሽን አርቂ፣ ከኔ ጋር ብትሆኝ ምን ይመስልሻል ይላታል። እንዴት ነው ከአንተ ጋር የምሆነው ትለዋለች። በዚህ መሃል ብሌን ቃልን ትታ በመሄድ ትታው ትሄዳለች። ነገር ግን ጄሪ አቶ ሙስጠፋ ጄሪን ይዞ ይኸውልሽ ከኔ ጋር ያለሽን ግንኙነት እያንዳንዱን ዝርዝር አድርጌ ለአቶ አምነን ሳልናገር በፊት በዚህ በ2 ቀን ውስጥ 500 ሺህ ብር ልታመጪ አስገድድሻለሁ ይላታል። እንዴ እኔ ከየት ነው የማመጣው? 500 ሺህ ብር እንዴት ብዬ ነው የማመጣው? ማን ነው የሚሰጠኝ? ከእኔ ስትቀበይ እንደነበረው ከአቶ አምነን መቀበል አለብሽ ብሎ በማስፈራራት ጄሪን ያዛታል። ጄሪ ወደ ሳሎን በመሄድ አቶ አምነንን እየፈለገች እያለ ከቃል ጋር ተገናኘች። ቃል እንደው አቶ አምነንን ገንዘብ ጠይቀው ይሰጠኛል ብላ ትጠይቀዋለች። ለምንሽ? ያው በእርግዝናዬ ምክንያት አንዳንድ ነገሮች ስለሚያስፈልጉኝ ነው ትለዋለች። ቃል በበኩሉ ከብሌን ጋር ያለውን ግንኙነት ለማጥበቅ ስለፈለገ ጄሪን በዚህ በኩል ሊጠቀምባት ፈልጓል።
ምክንያቱም ጄሪ ብሌንን ለቃል ከሰጠችው ቃል ደግሞ ይህንን ገንዘብ እንደሚያዘጋጅላትና አቶ አምነንን አናግሮላት ገንዘቡን እንደሚቀበላት በግልጽ ይነግራታል። ጄሪ በበኩሏ የሙስጠፋ ነገር ህይወቷን እያመሰቃቀላት ስለሆነ ይህንን ገንዘብ ከየትም ብላ ለማምጣት እቅዷን አውጥታለች። ምንም ችግር የለውም ብላ በመስማማት ከቃል ጋር ጉዞዋን ትጀምራለች። ወይዘሮ ሞርዚና ቃል ጋር ትደውልና የመርሲን ጉዳይ የታደረስከው በምትለው ሰዓት ላይ አይ የመርሲን ባል አግኝቼዋለሁ፣ ያለበትን ነገር ሁሉንም እነግርሻለሁ፣ ቤት ስለመመጣ ቤት ጠብቂኝ ይላታል። መርሲ ቤት ውስጥ አላደረችም ነበርና ከውጭ ገና አዲስ እየመጣች ሳለ መጀመሪያ በሩ ላይ ጄሪም ለከፈቻት። ከበር ላይ አልፋ ሳሩን ላይ ስትደርስ ወይዘሮ ሞርዚና እሳት ጎርሳ እሳት ለብሳ ጠበቀቻት። መርሲ ዛሬ ምንም አይነት ትወና ሳታሳይ ነገሮቹ ተበላሻሽተውብኛል፣ ምን ነው ዛሬ ሁሉም ሰው ባልሆነ ነገር ነው እየተቀበለኝ ያለው ትልና ሁሉንም ትታ ወደ ሲፈን ክላስ ጉዞዋን ታደርጋለች። ልክ ሲፈን ክላስ ገብታ ልክ ሲፈን ክላስ ጋር ደርሳ በሩን ከፈት እንዳረገችው አይኗ ከሙስጠፋ ጋር ተገናኘ። እንደሚመስለኝ ከሆነ በደር ድራማ ላይ ዛሬ የታየው ገጽታ ጄሪና ሙስጠፋ እንደሚተዋወቁት ሁሉ ሙስጠፋና መርሲም የሚተዋወቁ ይመስለኛል። ቀጣይ ክፍል ይዤላችሁ እስከመመጣ ለተራራው ሚዲያ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ይቀጥላል።